ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የሰኔ 28 2018 ዓ.ም የምሽት ዜናዎችን ይዘንላችሁ ቀርበናል። የአፋብን እዞች በሸዋና በጎጃም ቀጠናዎች በአገዛዙ ኃይል ላይ በወሰዱት እርምጃ ድል ተቀዳጅተዋል። ዝርዝር የግንባር መረጃዎችን ይዘናል። ብልጽግና በደቡብ ክልል ዘይሴ ህዝብ ላይ አልመረጣችሁኝም በሚል ግድያን ጨምሮ የተለያዩ እርምጃዎችን እየወሰደ መሆኑ ተነግሯል። ሰሙታላችሁ። የትግራይ ትምህርት ቢሮ የራሱን ፈተና አዘጋጅቶ ተማሪዎችን ሊፈትን መሆኑን አስታውቋል። ውስብስብ ሁኔታ ውስጥ መግባታቸውን የገለጹት ብርሃኑ ጁላ በሚሳኤልና ድሮን አጥፍተን እንጠፋለን ብለዋል። በዘገባችን አካተነዋል። የአያቶላ አሊ ሀሚኒ 3 ልጆች የአባታቸው ሽኝት ላይ ሲገኙ ስልጣኑን የተረከቡት ሞሽታባ እስካሁን አለመታየታቸው ተገልጿል። አድማጭ ተመልካቾቻችን አብራችሁን ልትቆዩ ከፈቀዳችሁ እነዚህ መረጃዎች በዝርዝር የምናሰማችሁ ይሆናል። የሮሃ ቲቪ ወቅታዊና ሀቀኛ መረጃዎች እንዲደርሷችሁ ቻናሉን ሰብስክራይብ፣ ላይክ እና ሼር በማድረግ አሁኑኑ ቤተሰብ ይሁኑ። የአፋብን እዞች በሸዋና በጎጃም ቀጠናዎች በአገዛዙ ኃይል ላይ በወሰዱት እርምጃ ድል ተቀዳጁ። አፋብን ቴዎድሮስ እዝ 206ኛ ኮር 14ኛ ክፍለ ጦር የበረሀኛው ጅብላ ሙተራ ሻለቃ በደብረ ማርቆስ አቅራቢያ ሊባኖስ በተባለ ቦታ በመሸገው የአገዛዙ የአድማ ብተና ሰራዊት ላይ ከሌሊቱ 9 ሰዓት በፈጸሙት ጥቃት የአገዛዙ ኃይል ሙትና ቁስለኛ ሆኗል። እንዲሁም ወታደራዊ ሻንጣ፣ የምሽግ ሸራ፣ አስቃጥላ፣ የክላሽ ካዝና፣ ወታደራዊ የዝናብ ልብስ፣ ኮዳና ሌሎች ቁሳቁሶች ማርኳል። በተመሳሳይ የ206ኛ ኮር አዳኝ ቡድን በደጀን ከተማ በትናንትናው ዕለት ከሌሊቱ 7 ሰዓት ተኩል ወደ ሰሜን አቅጣጫ ለግዳጅ በተጠረነፉ ሚሊሻዎች ላይ በፈጸመው የቦምብ ጥቃት 4 የሚደርሱት ሕይወታቸውን ሲያጡ 3 የሚደርሱት ከባድ ቁስለኛ ሆነዋል። በዚሁ በጎጃም ቀጠና ትናንት ሰኔ 27 ሌሊቱን አፋብን ቴዎድሮስ እዝ 201ኛ ኮር 74ኛ ክፍለ ጦር አባይ ሸለቆ ሻለቃ በሰራው ልዩ ኦፕሬሽን መርጦ ለማርያም ሸዋት ካምፕ ላይ አድማ ብተናና ሚሊሻዎችን ደምስሷል። በመቶ አለቃ ይንገስ ብርሃኑና 50 አለቃ ምስጋናው ድንቅ ወታደራዊ ጥበብ የተመራው ልዩ ኦፕሬሽን ካምፕ ውስጥ የነበሩትን የጠላት ኃይል ደምስሶ የቡድንና ነፍስ ወከፍ መሳሪያዎችን ማርኳል። 17 የአገዛዙ ኃይል የተደመሰሰ ሲሆን 2 ሚሊሻ ተማርኳል። እንዲሁም 1 ብሬንና 15 የነፍስ ወከፍ መሳሪያ ምርኮ ሆኗል። ይህ በእንዲህ እንዳለ በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ጀብደኞቹ ልዩ ዘመቻ ንስር ሻለቃ በሸዋሮቢት ከተማ ሌሊቱን በጠላት ምሽግ ዘልቀው በመግባት ጠላትን ደምስሰው የተተኳሽና መገናኛ ራዲዮኖችን ሲማርኩ በምሽግ ላይ የነበሩት የጠላት ኃይል ሙሉ በሙሉ ተደምስሷል። በዚህም 2 የብሬን አፈሙዝ፣ 3000 የብሬን ተተኳሽ፣ 2 የውጊያ ላይ የሜዳ መነጽር፣ በርከት ያሉ የብሬን ሸንሸሎች እንዲሁም የደረት ትጥቅና 20 የሚደርሱ የክላሽ ካዝናዎች ተማርከዋል። በሌላ በኩል በዚሁ በሸዋ ጠቅላይ ግዛት አጣዬ ኤፌሶን ከተማ ላይ በልማት ስም የኦሮሚያን ባንዲራ ቀለም የተቀባ የኮብልስቶን ንጣፍ በማንጠፍ የአጣዬ ከተማን ማንነት ለመለወጥ የሚያደርገውን የጥፋት ሴራ በመቃወም በአሳምነው እዝ 7 ክፍለ ጦር አስቸኳይ ወታደራዊ ማስጠንቀቂያ ሰጥቷል። ክፍለ ጦሩ ልማት በሚል ስም የሚፈጽመው የማንነት ቅሚያ በአስቸኳይ እንዲቆም አዞ ካልሆነ ግን ከወትሮ የተለዩ ጥብቅ ወታደራዊ እርምጃ እንደሚወስድ አስታውቋል። በድርጊቱ ተሳታፊ የሆኑ የብልጽግና አመራሮች ላይ የማያወላውል እርምጃ እንደሚወስድ ነው በመግለጫው የተጠቀሰው። ብልጽግና በደቡብ ክልል ዘይሴ ህዝብ ላይ አልመረጣችሁኝም በሚል ግድያን ጨምሮ የተለያዩ እርምጃዎችን እየወሰደ መሆኑ ተነገረ። ብልጽግናን ባለመምረጣቸውና የራስን በራስ የማስተዳደር ጥያቄ በማንሳታቸው ግድያን ጨምሮ የተለያዩ እርምጃዎች እየተወሰደባቸው መሆኑን የዘይሴ ነዋሪዎችና አንድ የፓርላማ አባል ገልጸዋል። በደቡብ ኢትዮጵያ ክልል ጋሞ ዞን የዘይሴ ወረዳ ነዋሪዎች ለአዲስ ማለዳ እንደተናገሩት ከሆነ ከሰኔ 11 እስከ ሰኔ 25 ድረስ 19 ሰዎች ተገድለዋል። የሰብአዊ መብቶች ተሟጋቹ ኢሰመጉ ደግሞ በትናንትናው ዕለት ባወጣው መግለጫ የሟቾች ቁጥር 10 መሆኑን ገልጾ ነበር። ግድያውን በተመለከተ እማኝነታቸውን የሰጡ ነዋሪዎች እንደሚሉት በ6ኛውና በ7ኛው ጠቅላላ ምርጫ ወቅት ነዋሪው ያነሳው የራስን በራስ የማስተዳደር ጥያቄ በመንግስት በኩል ስላልተመለሰለት ብልጽግናን አልመረጠም፣ በዚህም ምክንያት ግድያ እየተፈጸመ ነው ሲሉ ገልጸዋል። ጥቃቱን የሚፈጽሙት የመንግስት የጸጥታ ኃይሎች መሆናቸውን የገለጹት ነዋሪዎች አሁን አካባቢው የስጋት ቀጠና ሆኗል ብለዋል። በአካባቢው እነዚህ የጸጥታ ኃይሎች በመኖራቸው ምክንያት አርሶ አደሩ ወደ ማሳው ሄዶ እርሻውን እንዳያርስ እያደረጉ መሆኑንም ተናግረዋል። የዘይሴ ህዝብ ከ1986 ዓ.ም ጀምሮ የራስን በራስ የማስተዳደር ጥያቄን አቅርቦ እንደነበር መንግስትም ጥያቄውን እየተቀበለም እየመለሰም ባለመሆኑ በ7ኛው ጠቅላላ ምርጫ ኢዜማን በመምረጡ ብልጽግናን ለምን አልመረጣችሁም በማለት ጥቃቱ እየደረሰባቸው ስለመሆኑ አስረድተዋል። ከግድያና ከድብደባው በተጨማሪ የከብቶች ዝርፊያ በመንግስት የጸጥታ ኃይሎች መፈጸሙ ልባቸውን እንዳሳዘነው ገልጸዋል። በዚህ ምርጫ ምክንያት በርካታ ወጣቶች በኤልጎ ፖሊስ
ጣቢያ መታሰራቸውንም ተናግረዋል። መኖሪያ ቤትና የጤፍ ማሳ ማቃጠል፣ የቤትና የስልክ ዘረፋ ማካሄድ እንዲሁም ማህበረሰቡ በጋሞ ዞን ስር ነው መሆን ያለበት በማለት በነዋሪው ላይ ሰብአዊ መብት ጥሰቶች እየተፈጸሙ ይገኛል ያሉት ነዋሪዎቹ ከላይ ካለው የመንግስት መዋቅር በኩል ምንም አይነት ምላሽም እርዳታም የለም ብለዋል። አክለውም ያለ ርህራሄና በጭካኔ ሰዎችን ከቤታቸው አውጥተው ማንበርከክ በመሳሪያ እየገደሉ የሚደርስልን አተናል ባይ ናቸው። ከዚህ ቀደም የራስን በራስ ማስተዳደር ጥያቄውን ያቀረቡ ሰዎች ይታሰሩ እንደነበር የገለጹት ነዋሪዎቹ አሁን ደግሞ ግድያ እየተፈጸመባቸው መሆኑን ተናግረዋል። በህዝብ ተወካዮች ምክር ቤት ከዘይሴ ኢዜማን በመወከል በ2013 ምርጫ ፓርላማውን የተቀላቀሉት አብርሃም አሞሼ ለአዲስ ማለዳ እንደገለጹት በዘይሴ ማህበረሰብ ላይ በደቡብ ኢትዮጵያ ክልል መንግስትና በጋሞ ዞን አስተዳደር መዋቅሮችና የጸጥታ ኃላፊዎች ምክንያት ከፍተኛ የሆነ በደልና ሰቆቃ እየተፈጸመ መሆኑን እሳቸውም በተመሳሳይ ተናግረዋል። ከምርጫው ማግስት ጀምሮ እየተፈጸመ ያለ በደል ነው ያሉት አብርሃም ምክንያቱ ደግሞ ብልጽግናን አልመረጣችሁም የሚል መሆኑን ለአዲስ ማለዳ ገልጸዋል። በተጨማሪም ግድያዎቹን ተከትሎ ከ50 ሺህ በላይ ሰዎች ከስፍራው እንደተፈናቀሉ ገልጸዋል። ችግሩን ለመቅረፍ ለፌዴራል መንግስት፣ ለሰላም ሚኒስቴር፣ ለብሔራዊ ምርጫ ቦርድ፣ ለኢሰመኮ ጥያቄያችንን ብናቀርብም መልስ ሊሰጠን አልቻለም ሲሉ ወቅሰዋል። የትግራይ ትምህርት ቢሮ የራሱን ፈተና አዘጋጅቶ ተማሪዎችን ሊፈትን መሆኑን አስታወቀ። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልል አስተዳደር ትምህርት ቢሮ በትምህርት ሚኒስቴር ውሳኔ ባለመስማማት በራሱ አሰራር በአጭር ጊዜ ውስጥ ፈተና አውጥቶ ተማሪዎችን ሊፈትን መሆኑን የቢሮው ኃላፊ ዶክተር ኪሮስ ጎሽ ገልጸዋል። ዶክተር ኪሮስ ጎሽ ይህንን የገለጹት የ2018 ዓ.ም የ12ኛ ክፍል ብሔራዊ መውጫ ፈተና አሰጣጥን አስመልክቶ ዛሬ ለጋዜጠኞች በሰጡት መግለጫ ነው። እንደ ኃላፊው ማብራሪያ በክልሉ በወረቀት ፈተና ለመውሰድ ተመዝግበው ዝግጅት ሲያደርጉ የቆዩ 15349 ተፈታኝ ተማሪዎች ከሐምሌ 1 ጀምሮ ፈተናቸውን እንዲወስዱ እቅድ ተይዞ የነበረ ቢሆንም የፌዴራል ትምህርት ሚኒስቴር ግን እስካሁን ድረስ የፈተና ወረቀቶችን ወደ ክልሉ አላከም። ፈተናው በአውሮፕላን ተጓጉዞ በፌዴራል ፖሊስ ጥበቃ የሚደረግለት በመሆኑ በአሁኑ ወቅት የፈተና ወረቀቱን ወደ ትግራይ ክልል ላለመላክ ምንም አይነት አሳማኝ ምክንያት የለም ሲሉ ኃላፊው ወቅሰዋል። የትግራይ ክልላዊ መንግስት ካቢኔ ለችግሩ እልባት እንዲሰጥበት ለትምህርት ሚኒስቴር ደብዳቤ ቢልክም እስካሁን ይፋዊ ምላሽ አላገኘም። ሐምሌ 1 ለሚጀመረው ፈተና ተማሪዎች በሰኔ 29 ወደ ዩኒቨርሲቲዎች መግባት የነበረባቸው ቢሆንም በትምህርት ሚኒስቴር ምክንያት በመቅረቱ ተማሪዎች ጉዟቸውን እንዲያቋርጡ ተደርጓል። በትምህርት ሚኒስቴር የተላለፈው ይህ ውሳኔ የፖለቲካ ውሳኔና የጦርነቱ ቀጣይ አካል በመሆኑ ተቀባይነት የለውም ያሉት ዶክተር ኪሮስ በትግራይ ክልል በኦንላይን እና በወረቀት ሳይፈተኑ የቀሩ በአጠቃላይ 29755 ተማሪዎችን ክልሉ የራሱን ፈተና በአጭር ጊዜ ውስጥ አዘጋጅቶ እንደሚፈትን አስታውቀዋል። በመጨረሻም የትግራይ ክልላዊ መንግስት የራሱን የዩኒቨርሲቲ መግቢያ ነጥብ ወስኖ ተማሪዎችን ወደ ከፍተኛ ትምህርት ተቋማት እንደሚያስገባ የገለጹት ኃላፊው ፈተናው የሚሰጥበት ትክክለኛ ጊዜ ወደፊት ይፋ እንደሚደረግና ተማሪዎች ይህንን አውቀው ዝግጅታቸውን እንዲቀጥሉ አሳስበዋል። ውስብስብ ሁኔታ ውስጥ መግባታቸውን የገለጹት ብርሃኑ ጁላ በሚሳኤልና ድሮን አጥፍተን እንጠፋለን አሉ። የአገዛዙ ጦር መሪ ብርሃኑ ጁላ የተለመደ የሚዲያ ዛቻና ፕሮፓጋንዳቸውን ይዘው ብቅ ብለዋል። ብርሃኑ ጁላ አገዛዛቸው እየፈጸመ ላለው የእርስ በርስ እልቂት ተጨማሪ የደሃ ልጅ ባስመረቁበት ወቅት ነው ዛቻ አዘል ንግግራቸውን ያሰሙት። ብርሃኑ የአፍሪካ ቀንድ ቀጠና ከምንጊዜውም በላይ የግጭት ቀጠና እየሆነ እየተወሳሰበና እየከበደ መጥቷል ሲሉ ነው የተደመጡት። ሆኖም ግን ከዚህ ቀደም ኢትዮጵያ በቻለችው ሁሉ የአፍሪካ ቀንድ ሲታመስና ግጭት ሲነሳ ጦሯን ጭምር አሰማርታ ዲፕሎማሲውን ሰርታ ለማረጋጋት የምትጥር ሀገር ነበረች። በብልጽግናው ዘመን ግን አፍሪካ ቀንድ ለመታመሱ በግጭት ለመዋጡ ዋነኛ ተጠያቂዋ ኢትዮጵያ ሆናለች። ብልጽግና በሀገር ውስጥ ከኤርትራ ጋር ሆኖ ህወሓትን ለማጥፋት በሚል በትግራይ ላይ ጦር ሰብቋል። የአማራ ህዝብ ላይ ድሮንና ከባድ መሳሪያን አዝንቧል። ከጥቂት ከተሞች ውጭ መንቀሳቀስ የማይቻልባትን ኢትዮጵያ ፈጥሯል። በቀጠናው ደግሞ በሶማሊያ የውስጥ ጉዳይ በመግባት ከሶማሌላንድ ጋር ተስማምቶ የአገርነት እውቅና ካልሰጠው በሚል ግብፅን ጎትቶ ሶማሊያ ውስጥ አስገብቷል። ኤርትራን ወርሬ ቀይ ባህር በርን አመጣለሁ በሚልም ሌላ ውጥረትና ስጋት ፈጥሯል። በሱዳን የእርስ በርስ ጦርነት የፈጥኖ ደራሽ ኃይሉን ከመርዳት አልፎ በኢትዮጵያ የቤኒሻንጉል ጉሙዝ ክልል ውስጥ የጦር ቤዝ መስጠቱ በዓለም አቀፍ ሚዲያዎች ጭምር ተዘግቧል። ከጅቡቲና ከኬንያ መሪዎች ጋር በተደጋጋሚ ተጋጅቷል። ታዲያ ይህንን ያለ ጸብና ግጭት ውሎ ማደር የማይችለው የብልጽግናው አገዛዝ የጦር መሪ የሆኑትና ለተፈጠሩት የውጭና የውስጥ ችግሮች ሁሉ መሳሪያ ያማዘዙት ብርሃኑ ጁላ ዛሬ ላይ ቆዳቸውን ቀይረው ቀጠናው ውስብስብና አስቸጋሪ ሁኔታ ውስጥ ገብቷል ሲሉ ተሰምተዋል። ለዘመናት በሰላም እጦት የሚገለጸው የቀይ ባህርና አፍሪካ ቀንድ አካባቢ
የደህንነት ሁኔታ ከምንጊዜውም በላይ የግጭት ቀጠና እየሆነ እየተወሳሰበ መጥቷል። ኢትዮጵያ በቀጠናው የምትገኝ ከማንኛውም የቀጠናው ችግርና ተጠቃሚነት ማምለጥ የማትችል ትልቅ አገር ናት። ጠላቶቻችን ኢትዮጵያ አካባቢውን የማረጋጋትና የመምራት ሚናዋን እንዳትጫወት ለማስገደድ ኢትዮጵያ በውስጥ ጉዳዮች ብቻ እንድትጠመድ፣ በሌላ በኩል ደግሞ ጎረቤቶቻችን እንዲታመሱ በማድረግ ለውስጣዊ ደህንነታችን ዋና ጫና ለመፍጠር የሚችሉ ሴራዎችን እያሴሩ ሴራውን ወደ ግጭት እየቀየሩ አበክረው እየሰሩ ይስተዋላሉ። ኢትዮጵያን ከባህር ዳርቻ ለማስወጣት የተጠቀሙበት ዘለግ ያለ እድሜ የነበረው ጸረ ኢትዮጵያ ቅንጅት ዛሬ ደግሞ እድሳት ተደርጎለት ስሙን ቀይሮ ጽምዶ ብሎ በመሰየም ታሪካዊ የጸረ ኢትዮጵያ ሴራውን ቀጥሎ ይገኛል። ብርሃኑ ጁላ ይህንን በእርሳቸውና በአገዛዛቸው የተፈጸመውን ግፍ ሁሉ ጽምዶ በሚል ለተፈጠረው ጥምረት ሲሰጡ ተሰምተዋል። የአገዛዙ ጦር አዛዥ የጽምዶ መስራች ግብጽ ናት ሲሉ የተደመጡ ሲሆን በዙሪያቸው ከበባ እንደተደረገባቸውም አምነዋል። ሆኖም ግን እንደ ግሪሳ ወፍ ወረን በሚሳይልና አጥፍቶ ጠፊ ድሮኖች አጥፍተናቸው እንጠፋለን ሲሉ ጽምዶ ባሏቸው ኃይሎች ላይ ዝተዋል። የአያቶላ አሊ ኻሜኒ 3 ልጆች የአባታቸው ሽኝት ላይ ሲገኙ ስልጣኑን የተረከቡት ሞጅታባ እስካሁን አለመታየታቸው ተገለጸ። ዛሬ እሁድ ለ3ኛ ቀን በቀጠለው የቀድሞ የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት ላይ 3 ወንድ ልጆቻቸው ተገኝተዋል። የአባታቸውን ስልጣን የተረከቡት ጠቅላይ መሪው ሞጅታባ ኻሜኒ ግን እስካሁን ድረስ አልታዩም። የቀድሞ ጠቅላይ መሪ ልጆች የሆኑት መይሰም መስዑድና ሙስጠፋ ኻሜኒ በቴህራን መስጊድ በተደረገው የጸሎት ስነ ስርዓት የመጀመሪያው ረድፍ ታይተዋል። አሜሪካና እስራኤል በጦርነቱ የመጀመሪያ ቀን በቀድሞ ጠቅላይ መሪ መኖሪያ ቤት ላይ በፈጸሙት ጥቃት ልጅና የልጅ ልጃቸውን ጨምሮ 4 የአያቶላ አሊ ኻሜኒ ቤተሰብ አባላትን ገድለዋል። በዚህ ጥቃት ወቅት ተተኪው ጠቅላይ መሪ ሞጅታባም ጉዳት እንደደረሰበት ተገልጿል። ሞጅታባ ስልጣኑን ከተቆጣጠሩበት ጊዜ አንስቶ እስካሁን ድረስ በይፋ አልታዩም። የዜና ወኪሉ ሮይተርስ 3 ምንጮችን ጠቅሶ ሚያዝያ ላይ ባወጣው ዘገባ አዲሱ ጠቅላይ መሪ በጥቃቱ ፊታቸው እንደተበላሸና 1 ወይም 2 እግሮቻቸው ላይ ከፍተኛ ጉዳት እንደደረሰባቸው ገልጾ ነበር። ይህም ቢሆን ግን የ56 ዓመቱ ሞጅታባ ከጉዳታቸው እያገገሙ እንደሆነና አእምሯቸው ስል ሆኖ መቀጠሉን በወቅቱ ተነግሯል። ዘገባው እንደሚያመለክተው ሞጅታባ ኻሜኒ በድምጽ በሚደረጉ የኦንላይን ስብሰባዎች ላይ እየተሳተፉ እንዲሁም ከአሜሪካ ጋር እንደሚካሄደው ድርድር ባሉ ዋነኛ ጉዳዮች ላይ ውሳኔ እየሰጡ ነው። ከዚህ አስቀድሞም የአሜሪካ መከላከያ ሚኒስትር ፒት ሄግሴት በበኩላቸው ኻሜኒ መቁሰላቸውንና አካል መጉደል ደርሶባቸው ሊሆን እንደሚችል ተናግረው ነበር። ይህ በእንዲህ እንዳለ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዋሽንግተን ከቴህራን ጋር የምታደርገው ድርድር እየተካሄደ ያልሆነው ሁለቱ ሀገራት የቀድሞው የኢራን ጠቅላይ መሪ አያቶላ አሊ ኻሜኒ የቀብር ስነ ስርዓት እስከሚጠናቀቅ ድረስ እረፍት ለመውሰድ በመወሰናቸው መሆኑን ለአክሲዮስ ተናግረዋል። ትራምፕ በኻሜኒ የቀብር ስነ ስርዓት ላይ የተወሰኑ ኢራናውያን ሲያለቅሱ በመመልከታቸው እንደተገረሙ ከአሜሪካው የዜና ምንጭ ጋር ባደረጉት የስልክ ቃለ መጠይቅ ገልጸዋል። ህዝቡ የቀድሞውን ጠቅላይ መሪ ይጠላቸዋል ብለው ያስቡ እንደነበር የተናገሩት ትራምፕ ምናልባት የውሸት እንባ ሊሆን ይችላል ማለታቸው ተዘግበዋል። አሜሪካና እስራኤል በየካቲት ወር ኢራን ላይ በፈጸሙት ጥቃት የተገደሉትን አያቶላ አሊ ኻሜኒን ለመሸኘት ለሳምንት ገደማ የሚቆይ የቀብር ስነ ስርዓት ቴህራን ውስጥ መካሄድ ጀምሯል። ትናንት ቅዳሜ በተካሄደው የመጀመሪያው ቀን ስነ ስርዓት ላይ ጥቁር የለበሱ በርካታ ሀዘንተኞች ከቴህራን ዋና መስጊድ ውጪ ተሰብስበው ታይተዋል። የአያቶላ አሊ ኻሜኒ አስክሬን በታላቁ ሞሳላ መስጊድ ውስጥ ያረፈ ሲሆን ግብዓተ መሬቱ የሚፈጸመው ሐሙስ ዕለት በትውልድ ከተማቸው ማሻድ ውስጥ ነው። በቀጣዮቹ ቀናት ኢራንና ኢራቅ ውስጥ በሚካሄደው የቀብር ስነ ስርዓት ላይ ከ15 እስከ 20 ሚሊዮን ሰዎች ይገኛሉ ተብሎ እንደሚጠበቅ የቴህራን ባለስልጣናት ተናግረዋል። የአሜሪካው ፕሬዝዳንት ትራምፕ ስለ ቀብር ስነ ስርዓቱ ሲናገሩ ሁሉም እዚያው ናቸው፣ በአንድ ተኩስ ሁሉንም ልንገድላቸው እንችላለን፣ ነገር ግን ይህንን አናደርግም፣ ምክንያቱም የምንደራደረው ሰው አይኖርም ብለዋል። የኢራን ባለስልጣናት ስምምነት ላይ ለመድረስ እየለመኑ ነው ሲሉ ከዚህ ቀደም የተናገሩትን የደገሙት ትራምፕ ሁለቱም ወገኖች የኻሜኒ የቀብር ስነ ስርዓት እስከሚጠናቀቅ ድረስ ለሳምንት ያህል ከድርድሩ ረፍት ለመውሰድ መወሰናቸውን ተናግረዋል። በዚህ ጊዜ ውስጥ አንዳቸው በሌላኛቸው ላይ ጥቃት እንደማይፈጽሙ አክለዋል። በተጨማሪም ትራምፕ በቀጣዩ ሳምንት ከእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር ሊገናኙ እንደሚችሉ
ለአክሲዮስ ገልጸዋል። እጅግ በጥሩ ሁኔታ እየተጓዝን ነው። ኔታንያሁ ማን አለቃ እንደሆነ ያውቃል ማለታቸውን የዜና ምንጩ ዘግቧል። አድማጭ ተመልካቾቻችን የሰዓቱ የሮሃ ቲቪ ዜናዎች የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰላም።